የሚገነባው በአፕሪሺዬሽን በአድናቆት በመተጋገዝ ምናምን እንደሆነ በሳይንቲፊካሊ በተጠና መንገድ ያሳየናል ማለት ነው። ከዛስ ወደ መጨረሻዎቹ ስንመጣ ኢምፕሩቭ ዩር ኮሚኒኬሽን ኤንድ ፕሬዘንቴሽን ስኪል። ቢዝነስ የምትሰሩ ሰዎች ፕሬዘንቴሽን ስኪላችሁን ያዳብርላቸዋል። በዛ ላይ ደግሞ ፕሬዘንቴሽን ላይ የፕሬዘንቴሽን ኮሩን ልቡን እንድታገኙት ያደርጋቸዋል። ፕሬዘንት ማድረግ ቢዝነስ ላይ ለሴልስ ነው አይደለ? በቃ ስለ ሀገራዊ ጉዳይ ስለ ማህበራዊ ጉዳይ የሚያወራ ሰው አለ ገለጻ እየሰጠ ዋና በልብ ምቱን በኮንፊደንስ እንድትናገሩ ያደርጋቸዋል። ሰልፍ ስቲም ይሰጣቸዋል። ከውስጣችሁ የሚወጣው ነገር ለዛ ሰው ይጠቅማል ብሎ ዳይሬክሽን ያሳያል ማለት ነው። ሶ ሌላኛው ኢምፕሩቪንግ ዩር ኮቺንግ ስኪል። ግልጽ ነው። ኮቺንግ ስኪል በጣም ገራሚ ስኪል ነው። በነገራችን ሰዎችን ማሰልጠንና ማብቃት ከማሰልጠን በላይ ኮቺንግ የሚለየው ምንድነው? አብረን ሻይ ቡና እያልን በጨዋታ መካከል እያስገባው ላላርጌ ስለ ለፍ እየተናገርኩ ስለ ስህተቶች እየተናገርኩ እንዴት እንዳስተካከልኳቸው የሚገርም ሰውን ትራንስፎርም ማድረግ ይቻላል። ኮቺንግ ይባላል። ማሰልጠን ግልጽ ነው። ፕራክቲካሊ የሆነ ሰዎችን መለወጫ መንገድ ኮቺንግ ይባላል። እያወራ ስለዛ ሰው አሁን ማሰልጠን ሲባል ስለ ስራው የሚመለከተው ነገር ብቻ ነው ማሰልጠን፣ ስለዛ ነገር ማሰልጠን ነው። ኮቺንግ ሲባል ግን ምንድነው? ስለዛ ሰው ህይወት የዛ ሰው ህይወት ውስጥ ገብተን እኮ እንዴት ነው ልጅሽ እንዴት ነች? ምን አይነት ሁኔታ ላይ ነች? በጣም ይገርማል። ባለፈው ራሱ እኔ እንደዚህ ገጥሞኝ ከዛን እንደዚህ ሆነ ነው ፈጣሪ ደረሰልኝና ምናምን እያለን ቀስ እያለን በጨዋታ መካከል በትዕግስት ሰዎች ላይ ተስፋ ባለመቁረጥ ኮች ማድረግ ይቻላል። ሰዎችን ትራንስፎርም ያደርጋል፣ ዘመድ ያደርጋል። ባይዘው ማታውቁትን ሰው እሱ ነው ህይወቴን ይቀየራል። ግልጽ ነው። እኔ አሁን ሲሳይ ምህረት አሰልጣኝ ሲሳይ ምህረት እዚህ ከመጣ እኔ ለኔ እሱ ማለት ለኔ ከአባት ከወንድም በላይ በጣም ብዙ ነገሮችን የቀየረልኝ በተግባር ያሳየኝ በጨዋታ መካከል እያደረገ ብዙ ነገሮችን የቀየርኩት። ታዲያ አሁን ስለሱ የሆነ ሰው ማይሆን ነገር ቢያወራ ዝም ብል ይመስላችኋል? ባይሆን ቀየማችኋል። ሌላ ቢቀር እሺ። ለማንኛውም እንደዛ ነው ኮቺንግ ስኪላችን ዴቨሎፕ ይሆናል ማለት ነው። 13ኛ ዲሊንግ ዊዝ አንኤክስፔክትድ ሲቹዌሽን ኢን ላይፍ። አንዳንዴ ሀዘን ይመጣል ብርግድ ብሎ፣ አንዳንዴ የሆነ ዕቃ ይጠፋብናል አይደለ? ለዛውም በጣም ስራ የምንሰራበት መጽሐፍ ጽፈን ምናምን ላፕቶፓችን ወይ የሆነ ነገራችን ዶክመንቶች ምናምን ይጠፉብናል። ሃው ግልጽም ዲል እንድናደርግ ያደርገናል። ከዛስ አንዴ ሲጠፋ እጅ ምናምን ብሎ ተበሳጭቶ ገንዘብ አዋጥቶ ምናምን ላፕቶፑን ገዝቶ ተመልሶ እንደዛው ነው ተመልሶ እንደሚጠፋበታል። አይማርም እንደምን ሰው ገዝተው ልክ እንደዛ እኮ ሲጠፋብን ኤክስተርናል ሃርድ ዲስክ ተገዝቶ ባክአፕ እየተደረገ ጉግል ላይ ክላውድ ላይ ባክአፕ እየተደረገ ከዛኛው ልምድ ይወሰዳል። ያንን ነገር ዳይሬክሽን እንድናውቅ የሚያደርገን እዚህ ጋር ያለን ሲቹዌሽን ነው። ኤንኤልፒ ያንን ነገር ሳይንቲፊካሊ ያስቀምጥልናል ማለት ነው ለራሳችን። እነዚህ ነገሮች አፕላይ ብናደርግ የት እንደርሳለን ማለት ነው። ሌላኛው ክሬቲንግ ሞር ኢነርጂ ኤንድ ሪላክሴሽን ኢን ላይፍ። በጣም ኢነርጂቲክ እንድትሆን ለምሳሌ እኔ ኦፊስ ሀውሬ አንድ ሰዓት ነው የምገባው። በቃ ምንም የተቃጠለ አየር የለ ምን የለ መንገዱ ክፍት ምናምን። ኢትዮጵያ ላይ እንዴት ነው መንገዱ ቢለኝ አንድ ሰው ክፍት ነው ብለው ሳወር ለማውቀው እኔ ክፍት መንገድ ነው 3 ሰዓት የሚወጣስ ተጨናንቆ አበጃ ምናምን ነገር እኔ ጃም ብትሉ ዳቦ ላይ የሚቀባው ነው የምላችሁ። ምክንያቱም ሰዓት አጠቃቀማችሁ አያችሁ። ስልጠናዎች መዳበር ሁሌ ሶሉሽን ኦሪየንትድ እንድትሆኑ ያደርጋቸዋል። እንዴ ሰው እንዴት አይማርም እንዴ? አንድ ሰዓት ከ10 እየወጣ ሁሌ 366 ቀን መሰለፍ አይከብድም? ሁሌ እንዴ አንድ ሰዓት ከ10 ስትወጣ መንገድ የሚዘጋጋ ከሆነ ሩብ ጉዳይ ላይ እንድትወጣና ቢሮ በጊዜ ደርሰክ መጽሐፍ እያነበብ ሳይደክምክ ፀሐይ ሳይቀጠቅጠክ ምናምን መድረስ ይቻላል። ግልጽ ነው። እንደዚህ መፍትሄ መስጠት እኮ ነው ይቻላል። መፍትሄዎች አሉ፣ ግን መፍትሄውን አካል ነው የሌለው። ችግሩን በቦርሳ ይዘነው እንደ ሴትዮዋ ስለምንዞር ማለት ነው። ስለዚህ ቦርሳችንን በሮኬት ወደ ፀሐይ እንተኩሰውና ምን እናደርጋለን? መፍትሄዎቹ ላይ እንሰራለን ማለት ነው። ኢምፕሩቪንግ ቲም ኤንድ ኦርጋናይዜሽናል ፐርፎርማንስ። ኦርጋናይዜሽን ላይ የምንሰራ ከሆነ ቲም ላይ የምንሰራ ከሆነ እንድናሻሽል እንድናዳብረው ያደርገናል። ግልጽ ነው። ምን በማድረግ የቲም አሰራሮች አሉ። ሊዲንግ ኦር ማኔጂንግ ቲምስ ኦር ሼር ስቴክሆልደርስ። ማናጀር ለሆነ ሰው እንዴት ነው ከነዛ ሰው ጋር ዲል ማድረግ ያለበት? ግልጽ ነው። እነሱን ያለበትን ሁኔታዎች በመረዳት ከዛ በኋላስ ጥሩ ሁኔታ ላይ ጥሩ ስሜት እንዲሰማቸው በማድረግ ጥሩ ኢንቫይሮንመንት መፍጠር ይቻላል። ግልጽ ነው። ለምሳሌ ስልጠና እየሰጠው ነው፣ ለ5 ሰዎች ስልጠና እየሰጠው ነው። ከዛ 4ቱ በሰዓታቸው መጡ። አንዱ ሲያረፍድ ውጣ ብለው ይደብረዋል። ሲያረፍድ ልክ ስልጠናውን ከጨረሰ በኋላ ለምን አረፈድክ ስለው በጣም ይደብረዋል። ዝም ብለውም ይደብረዋል። ስለዚህ ስልጠና ስትሰጡ ልክ ሲመጣ ጎሽ እንኳን ደህና መጣ፣ እንደውም ልክ ስንጀምር ነው የመጣው፣ በጣም
በፈገግታ ብንቀበለው ያ ሰው ያረፈድኩ ስሜቱ ብንን ብሎለት የደረሰበት ላይ ፓርቲሲፔት አድርጎ ለውጥ ማምጣት ይችላል። ግን አብዛኛውን ጊዜ ሊደር ማለት የሆነ አለቃ ምናምን መቆጣት ዱላ ይዞ መምታት ነው የሚመስለን አይደለም። ሃምብሊ በወርዶች በቃላቶች ቶለሬት ማድረግ ይቻላል ማለት ነው። ግልጽ ነው። ኦርጋናይዜሽናል ፐርፎርማንስን መጨመር ይቻላል። ቲም ፐርፎርማንስን መጨመር ይቻላል። የመጨረሻው አቺቪንግ ግሬተር ሰክሰስ ኢን ኔጎሺዬሽን ኤንድ ሴልስ። ግልጽ ነው። ሴልስ ላይ ኤክስፐርት መሆን አፈልጉ ሴሊንግ 101 የሚል መጽሐፍ አንብቤ ብዙ ነገሮች ይቀይራለውና ሴልስ መሸጥ ሰው ይፈራል። ከዛን 15 ዓመት የተማረበትን ወረቀት በመስጠት ወረቀቱን የሸጠ ይመስላል፣ ግን ራሱን ለሆነ መስሪያ ቤት ግን ይሸጣል። ግልጽ ነው። ፕራክቲካሊ ለሆነ መስሪያ ቤት ነው የምንሸጠው። ዕውቀቴን የለፈውበትን ምናምን ቢደማመር እኮ ከደሞዜ ጋር ምንም አይገናኝ። ግልጽ ነው። ስለዚህ መሸጥ አንደኛው ስኪል ነው። እኔ ደስ ይለኛል ባይዘው መሸጥ ህግን ዕቃ መሸጥ ምናምን ደስ ይለኛል። ከልጅነት ጀምሮ መሸጥ በጣም ደስ ይለኛል። መሸጥን ፕራክቲስ አድርጉ። መሸጥን አትጸየፉት። ግልጽ ነው። እኔ የ10 ሺህ ብር ደሞዝተኛ ሆኜ በተጨማሪ ሪል ስቴት ላይ ማሻሻጥ ስራ ምናምን ሲሉ ኧረ እኔ አይመቸኝም እንዴ ነው ማለት ምንም ማይመች ቤት ውስጥ ከምኖር ደፍሬ እንዲገባ ያደርገኛል። መሸጥን ለምንድን ነው የምንፈራው? መሸጥ ለምንድን ነው የሚያስጠላን? ሰዎችን የሆነ ነገር ስንሸጥላቸው ነበር ሲያመጡ እነሱ በሰጠናቸው ሰርቪስ ይጠቀማሉ ሳይሆን እነሱ ብሩን ሲያመጡ እኛ ተጠቃሚ ነን የሚለው ፍራቻ ስላለ ነው። እውነት ወይስ ሐሰት? ለኔ ጥቅም እንትን ያልኩት ይመስለኛል። እና አንተ 500 ሺህ ብር ልትሸጥለት የነበረውን ጉዳይ እሱ 700 ሺህ ብር ገዝቶ ከሚሸወድ ብትረዳውስ? መሸጥ እኮ መርዳት እኮ ነው። በነገራችን እኔ ባልኖር እኮ የኔ ፌክ ነገር ገዝቶ ምናምን ብላችሁ ደረታችሁ ነፍታችሁ መሸጥ ይኸውልህ ደረስኩልህ ማለት ነው። ለማንኛውም እኔ ብዙ ጊዜ የሆነ ሰው ዕቃ ካገዘው ለማንኛውም ሌላም ጊዜ እንደዚህ አይነት ደህና ነገር ሲገዛ ጥራኝ አግዛለሁ። ሽጬለት እኮ መብቴ ነው እና ገንዘቤ ጊዜ እኮ ሶ ኤቭሪቲንግ ሙቹዋል ቤኔፊት ነው። የትኛውም ዳቦ ቤት ስለኔና እናንተ መራብ አይደለም የተከፈተው ለራሱ ጥቅም ነው። የትኛውም ምግብ ቤት ለኔና እናንተ አይደለም። የትኛውም ስጋ ቤት እኛ ቀይ ጮማ ምናምን ስላማረን ስላላማረን አይደለም። ለራሱ ብሎ ነው እኛ የምንገዛው ለራሳችን ብለን ነው ማለት ነው። እነዚህን ስኪሎች እንድናገኝ ያደርገናል። ሁሌ አመስጋኝ መሆን ጥሩ ነው። ሁሌ አራዮቻችንን፣ ቤተሰቦቻችንን፣ ጓደኞቻችንን ማክበር ማመስገን። ሁሌ ለምን መሰላችሁ የምታመሰግኑት? ምክንያቱም ያደረጉብንን በደል ባስታውስን ቁጥር ነገ የጠቆረ ይሆናል። የተደረገልንን መልካም ነገር ስናስብ ደግሞ ነገ በጣም ከለርፉል ሆኖ ይሳልልናል ማለት ነው። ስልጠናዬን ጨርሻለሁ ማለት ነው። ኤምሲውን ወደ መድረክ ጋብዛለሁ። መልካም ቆይታ። ቴንክ ዩ